በሰው ልጅ ታሪክ ውስጥ እጅግ ጨለማው ሳምንት፣ አምላክ በፈጠረው ፍጥረት ፊት ለፍርድ የቆመበት፣ የሕይወት ምንጭ የሆነው እርሱ የሞትን ጽዋ የቀመሰበት ሰዓት። ይህ ሳምንት የታሪክ መዘክር ብቻ አይደለም፣ የኔና የእርሱ ሕይወት ሚስጥር የተገለጠበት፣ የፍቅር ጥግ የታየበት እንጂ። ከሆሳዕናው እልልታ እስከ ቀራንዮ ስቅለቱ ጩኸት፣ ከማርያም ውድ ሽቶ እስከ ይሁዳ የ30 ብር ክህደት፣ ከጌቴሰማኒው የደም ላብ እስከ ሲኦል ደጆች መነቅነቅ፣ በዚህ በሰሙነ ሕማማት ውስጥ ምን ተፈጸመ? እግዚአብሔር ለምን ዝም አለ? ሞትስ እንዴት በአሸናፊነት ተዋጠ? ዛሬ የዚህን የቅዱስ ሳምንት እያንዳንዱን ቀን ሚስጥር፣ ከሰኞ እስከ ትንሣኤ ያለውን ጥልቅ መንፈሳዊ ጉዞ አብረን እንጓዛለን። ይህ የሕማማት ጉዞ ሳይሆን የፍቅር ጉዞ ነው። የእረፍት ጉዞ ነው። የድል ጉዞ ነው። ለመሆኑ ክርስቲያኖች በዚህ ወቅት ለምን አብዝተው ይሰግዳሉ? መልሱ በደማችንና በነፍሳችን ውስጥ አለ። አብራችሁን ቆዩ። በሰሙነ ሕማማት ውስጥ የምናየው እጅግ ጎልቶ የሚታይ ትዕይንት ቢኖር ስግደት ነው። ክርስቲያኖች ለምን በዚህ ወቅት አብዝተው ይሰግዳሉ ብለው ይጠይቁ ይሆናል። ይህ ስግደት ተራ የአካል ብቃት እንቅስቃሴ ወይም የስሙላ ስርዓት አይደለም። የስግደታችን ሚስጥር ሶስት አበይት ትርጉሞች አሉት። 1. የአምላክን ትህትና ማሰብ። ጌታችንና መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ሲል ሰማያዊ ዙፋንን ትቶ ዝቅ ብሎ በግርግም ተኝቶ በመጨረሻም የባሪያን መልክ ይዞ እግራችንን አጠበ። እኛም ስንሰግድ እርሱ ስለኛ ያለውን ዝቅታ እያሰብን በፊቱ ዝቅ ማለታችንን እንገልጻለን። 2. የኃጢአታችንን ክብደትና የጸጸት መግለጫ። ወደ መሬት ዝቅ ባልን ቁጥር ከአፈር ተፈጥሬያለሁ፣ በኃጢአትም ምክንያት ወደ አፈር እመለሳለሁ ማለታችን ነው። እያንዳንዱ ስግደት የንስሐ የጸጸትና ጌታ ሆይ ማረኝ የሚል የልብ ጩኸት ነው። መሬቱን በመንካት በበደላችን ምክንያት ያጣነውን ክብር እያሰብን አምላክን እንደምናለን። የሰው ልጅ ከውድቀት መነሳት ማብሰር። ስንሰግድ ወደ መሬት እንወርዳለን። ስንነሳ ግን ጌታ አዳምንና ልጆቹን ከወደቅበት የኃጢአት የሞት ዘቅት እንዳነሳቸው እናስባለን። በመውደቅና በመነሳት ውስጥ የሞትና የትንሣኤ ምስጢር አለ። ስለዚህ በዚህ ሳምንት ስንሰግድ በስጋችን ብቻ ሳይሆን በነፍሳችንም ጭምር በጌታ ሕማማትና ሞት ውስጥ እየተካፈልን ትንሣኤውን በተስፋ እንጠብቃለን። ስግደታችንን የፍቅሩ ዋጋ መግለጫ ነው። ረሃብ ግን ተራ የምግብ ረሃብ አልነበረም። የሰው ልጅ ፍሬ የማየት መለኮታዊ ጥማት። የበለሷ ተምሳሌታዊነት። በእጽዋት ጠባይ በለስ ፍሬዋ ከቅጠሏ ቀድሞ ወይም አብሮ ይወጣል። ጌታችን በሩቅ ሆኖ ለምለም ቅጠል ያላት በለስ ሲያይ እንደ ተፈጥሮ ሕጉ ፍሬ ሊገኝባት ይገባ ነበር። በለሷ የእስራኤል መንግስትና የቤተ መቅደሱ ስርዓት ምሳሌ ናት። በወቅቱ በኢየሩሳሌም የነበረው ሃይማኖታዊ ስርዓት እንደ በለስ ቅጠል ለምለም ነበር። መስዋዕት ይሰዋ ነበር። የሕግ መምህራን ይከራከሩ ነበር። ሰንበት ይከበር ነበር። ነገር ግን ይህ ሁሉ ቅጠል ብቻ ነበር የጠፋው ፍሬ። ጌታ የፈለገው ፍሬ ፍቅርን፣ ትህትናንና እውነትንና ንስሐን ነበር። ነገር ግን በቤተ መቅደስ ውስጥ ያገኘው ንግድንና ግብዝነትን ብቻ ነው። ለምን ረገማት? ጌታ መሐሪ ሆኖ ሳለ ለምን ዛፏን አደረቃት? ይህ ድርጊት ቁጣ ሳይሆን ምልክት ነው፣ ፍርድን ለማሳየት። ጌታ በሰው ልጆች ላይ ሊመጣ ያለውን ፍርድ በዛፏ ላይ ያሳይ። ዛፏ ሰው ስላልሆነች ሕመም አይሰማትም፣ ነገር ግን ለሰው ልጆች ትልቅ ትምህርት ትሆናለች። የአዳም ቅጠል። አዳምና ሔዋን በገነት በበደሉ ጊዜ ራቁታቸውን ለመሸፈን የተጠቀሙት የበለስ ቅጠልን ነበር። ጌታ በለሷን በማድረቅ በቅጠል በይስሙላ ጽድቅ መሸፈኛ ጊዜው አብቅቷል እያለ ነው። የቤተ መቅደሱ መንጻት። የበለሷ መድረቅና የቤተ መቅደሱ መታወክ አንድ ናቸው። በለሷን በቃሉ ረገማት፣ ቤተ መቅደሱን ደግሞ በአካል ገብቶ አጸዳው። ገበታዋን ገለበጠ፣ ርግብ ሻጮችን አስወጣ። ይህ የሚያሳየው የሃይማኖት ለንግድና ለዝና ሲውል አምላክ ምን ያህል እንደሚቆጣ ነው። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ይላል በማቴዎስ 21 ቁጥር 13። ይህ ታሪክ ለእኔና ለእርስዎ ምን ትርጉም አለው? እያንዳንዳችን የራሳችን የበለስ ዛፍ አለን። የማህበራዊ ሚዲያ ቅጠሎች። በውጭ የምናሳየው መንፈሳዊነት፣ የምንለጥፋቸው ጥቅሶች፣ የምንለብሳቸው መንፈሳዊ አልባሳት ቅጠሎች ናቸው። ውስጣችን ግን ምን ያህል ፍሬ አለው? የልብ መድረቅ። ዛፏ የደረቀችው ከስሯ ነው። የእኛስ ሕይወት ከምንጩ ከክርስቶስ ጋር ተቆራኝቷል ወይስ ለታይታ ቢቆም ነው? የፍሬ ፍለጋ ሰዓት። ጌታ አሁንም በደጃችን ቆሞ ፍሬ ይፈልጋል። ፍቅር፣ ትዕግስትና ምጽዋትና ንጽህና ልቦና ይፈልጋል። ዛሬ ጌታ በእርሱ ሕይወት ውስጥ ቢመጣ የሚያገኘው ምንድን ነው? ለምለም ቅጠል ወይስ ጣፋጭ ፍሬ? በዕለተ ማክሰኞ። የጥበብና የንቃት ቀን። በደብረ ዘይት ተራራ ላይ ማክሰኞ ጌታችን ከኢየሩሳሌም ወጥቶ ወደ ደብረ ዘይት ተራራ መራ። ፀሐይ ቀስ እያለች ስትጠልቅ እርሱ ግን ስለማይጠፋው የዓለም ብርሃንና ስለመጨረሻው ሰዓት ያስተምር ነበር። ዛሬ የምናየው የፍርድን ጌታ ሳይሆን ልጆቹ እንዳይጠፉ የሚመክር የጥበብ መምህርን ነው። ይህ ቀን የጥበብ ቀን ይባላል።
ምክንያቱም ፈጣሪ የዘመናት ምስጢርን ለሰው ልጆች የገለጠበት ቀን ነውና። ጌታ አንድ የሚገርም ምሳሌ ተናገረ። መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። 5ቱ ልባሞች ነበሩ። መብራታቸውን ብቻ ሳይሆን ተጨማሪ ዘይት በጉድጓዳቸው ይዘው ነበር። 5ቱ ግን ሰነፎች ነበሩ። መብራታቸውን እንጂ ዘይት አልያዙም ነበር። ሙሽራው በዘገየ ጊዜ ሁሉም አንቀላፉ። እኩለ ሌሊት ላይ ግን ሙሽራው መጣ የሚል ድምፅ ተሰማ። ሰነፎቹ መብራታቸው ሊጠፋባቸው ሲል ዘይት ፈለጉ፣ ነገር ግን አልነበረም። ልባሞቹ ግን ገቡ፣ በሩም ተዘጋ። በሃይማኖት መብራት በውጭ የሚታይ ማንነታችን ነው። ነገር ግን ያለ ብርሃን ያለ ዘይት ብርሃን አይሰጥም። ዘይት በውስጣችን የምናካማቸው በጎ ስራ፣ ፍቅርና ትህትና ነው። ዛሬ መብራታችን በእጃችን ይኖራል፣ ነገር ግን በጉድጓዳችን ውስጥ ዘይት ፍቅር አለ። በጌታ በሌሊት የሚጠፋ መብራት ነው ወይስ የሚበራ ሕይወት ነው የሚያገኘው? ደቀ መዛሙርቱን ጌታን የመምጣትህንና የዓለም ፍጻሜ ምልክቱ ምንድነው ብለው ጠየቁ። ጌታም ስለ ጦርነት፣ ስለ ረሃብ፣ ስለ ውሸት ነቢያት መነሳትና ስለ ፍቅር መቀዝቀዝ ተነበየ። ነገር ግን የጌታ ትንቢት እኛን ለማስፈራራት አይደለም፣ እንድንነቃ እንጂ። ከበለስ ዛፍ ትምህርትን ተማሩ አለ። ቅርንጫፉ ሲለሰልስ በጋ እንደሚቀርብ እንደምታውቁ እነዚህ ምልክቶች ሲታዩ የጌታ መምጣት እንደቀረበ አውቁ። ይህ ታሪካዊ ክስተት ብቻ አይደለም፣ ለእያንዳንዳችን የግል ጉዳያችን ማሰቢያ ነው። ብዙ ጊዜ ስለ ዓለም ፍጻሜ እናወራለን፣ ነገር ግን ትልቁ ፍጻሜ የኔና የእርስዎ ከዚህ ዓለም የምንለይበት ሰዓት። ጌታ ማክሰኞ ያስተማረን መቼ የሚለውን እንድንቆጥር ሳይሆን እንዴት በሚለው እንድንዘጋጅ ነው። የልባችንን በሮች ለንስሐ ክፍት ናቸው። ጉድጓዳችን ውስጥ ለሙሽራው የሚሆን የፍቅር ዘይት አለን። በግርግርና በወሬ ውስጥ ሆነን የጌታን ድምፅ ለመስማት ንቆች ነን። ንቃት ማለት መፍራት ማለት አይደለም። ንቃት ማለት በፍቅርና በተስፋ መጠበቅ ነው። ማክሰኞ የንቃት ቀን ናት። በደብረ ዘይት ተራራ ላይ የተሰጠው ይህ ትምህርት ዛሬም በቤታችን በስራችንና በልባችን ውስጥ ያስተጋባል። ሙሽራው መምጣቱ አይቀርም። ዋናው ጥያቄ ግን እኛ ዝግጁ ነን ወይ የሚለው ነው። ረቡዕ በኢየሩሳሌም ሰማይ ስር ምስጢራዊ ምክር የሚመከርበት ቀን። በአንድ በኩል ለሞት የሚሸጥ ክህደት፣ በሌላ በኩል ለቀብር የሚሆን የፍቅር ሽቶ። ዛሬ የምናየው ሁለት ልቦችን ነው። አንዱ የሰጠውን ለመንጠቅ የቆረጠ፣ ሌላው ደግሞ ያላትን ሁሉ ለማፍሰስ የጨከነች። የይሁዳ ስነ ልቦና። ይሁዳ አስቆሮቱ ለምን ሸጠው? ለ30 ብር ብቻ። 30 ብር በወቅቱ የሕግ ስርዓት የአንድ ተራ ባሪያ ዋጋ ነበር። ይሁዳ ጌታውን የገመተው በባሪያ ዋጋ ነው። ነገር ግን ክህደቱ ከገንዘብ በላይ ጥልቅ ምክንያት ነበረው። ይሁዳ ጌታን ሲከተል የጠበቀው ምድራዊ መንግስትን ነበር። ሮማውያንን አባሮ በኢየሩሳሌም የሚነግስ እርሱንም የገንዘብ ሚኒስተር የሚያደርግ ንጉሥ ፈልጎ ነበር። ጌታ ግን ስለመሞት፣ ስለመገፋትና ስለመስቀል ማውራት ሲጀምር ይሁዳ ተሸውጃለሁ ብሎ አሰበ። ይህ ሰው የማይነግስ ከሆነ ቢያንስ በሳንቲም ልቀይረው የሚል የክፋት ስሌት ውስጥ ገባ። ይሁዳ ጌታን የመረጠው ለጥቅሙ ነበር። ጥቅሙ ሲቀር ጌታውን ሸጠ። እኛስ ጌታን የምንከተለው ስለሚሰጠን ነገር ነው ወይስ ስለራሱ ስለማንነቱ? የማርያም ሽቱ። በዚያው ምሽት በቢታንያ ሌላ ታሪክ ተጻፈ። ማርያም እጅግ ውድ የሆነ የናርዶስ ሽቱ ይዛ መጣች። ይህ ሽቱ የአንዲት ሴት ሕይወት የመጠራቀሚያ ክብሯና ተስፋዋ ነበር። እርሷ ግን ጠርሙሱን ሰበረችው። ቆጥባ ላፈሰሰችውን ሰበረችው። ይህ ማለት ከአሁን በኋላ ለሌላ ለማንም አልጠቀምበትም ማለት ነው። ቤቱ በሽቶ መዓዛ ተሞላ። ፍቅር ሲሰጥ መዓዛው ቤቱን ብቻ ሳይሆን ታሪክን ያውዳል። ይሁዳ ይህን ሲያይ ተቆጣ። ይህ ሽቶ ተሽጦ ለድሆች ለምን አልተሰጠም? ይህ የሐሰት ርኅራኄ ነበር። ይሁዳ ኢኮኖሚ ሲያስብ፣ ማርያምን አምልኮ ታስብ ነበር። ይሁዳ ኪሳራ አየ፣ ማርያም መስዋዕት አየች። ጌታን እንዲህ አላት፣ ለቀብሬ ቀን ጠብቀዋለች፣ ተዋት። ጌታ ለፍቅር ዋጋ የሚሰጥ አምላክ ነው። ማርያም ጌታ ገና ሳይሞት በቀባችው ሽቶ ቀብሩን አወጀች። ዛሬ በታሪክ ውስጥ ምክረ አይሁድ የሚባልበት ቀን ረቡዕ ነው። ነገር ግን ዛሬም እኛም ምክር አለብን። ለክርስቶስ የምንሰጠው ዋጋ ስንት ነው? ለጥቅማችን ስንል የምንሸጠው የእውነት ቃል አለን ወይንስ እንደ ማርያም ዓለም ብክነት የምትለውን ለኛ ግን ክብር የሆነውን ፍቅራችንን በእግሩ ስር እናፈሳለን? ይሁዳ ጌታውን በ30 ብር ለወጠው። እኛስ ጌታን በምን ለውጠዋለን? በጊዜያዊ ዝና፣ በስልጣን ወይስ በትንሽ ገንዘብ? ማርያም የሰበረችው ጠርሙስ ዛሬም ለኛ ጥያቄ ያቀርባል። ለጌታ የሰበርከው የልብህ ጠርሙስ የት አለ? ሐሙስ የትህትና ጫፍና የሚስጥር ምሽት። ሐሙስ ምሽት ኢየሩሳሌም በጸጥታ ታውጃለች። ነገር ግን በዚያች በጠባብ ማዕድ ቤት ጽርሐ ጽዮን ውስጥ ዓለምን የሚቀይር ታሪክ እየተጻፈ ነው። ዛሬ የምናየው አምላክ በዙፋኑ ላይ ሳይሆን በባሪያዎቹ እግር ስር ተንበርክኮ፣ ዛሬ የምናየው ንጉሱን በታላቅ ግርማ ሳይሆን ራሱን ለምግብነት አሳልፎ ሲሰጥ ነው። ጌታ ከማዕዱ ተነሳ፣ ልብሱን አወለቀ፣ ማበሻውን በወገቡ ታጠቀ፣ ውሃውንም በመቀጫ ጨመረ።
ከዚያም የደቀ መዛሙርቱን እግር ማጠብ ጀመረ። እስቲ ያስቡት፣ ፀሐይና ጨረቃን የፈጠሩ ባህርን የገሰጹ እነዚያ እጆች ዛሬ የአፈርና የጭቃ አቧራ ያለበትን የሰው እግር እያጠቡ ነው። ጴጥሮስ ደነገጠ። አንተ የኔን እግር አታጥብም አለ። ጌታ ግን ካላጠብኩ ከኔ ጋር እድል የለህም አለው። ይህ ታሪክ አንድ ትልቅ መልእክት አለው። እውነተኛ ስልጣን ከላይ ሆኖ መገዛት ሳይሆን ዝቅ ብሎ ማገልገል ነው። ጌታ መምህርና ጌታ ስትሉኝ መልካም ነው፣ እኔ ግን የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ተጣጠቡ አላቸው። ዛሬ እኛ ስልጣን ስንል ምን ይመጣልናል? ሌሎች እንዲያገለግሉን መጠበቅ ወይንስ ዝቅ ብለን ሌሎችን ማገልገል? በቤታችን በስራችንና በህይወታችን ውስጥ የማበሻውን ጨርቅ በወገቡ የታጠቀ ማን ነው? ማዕዱ ገና አልተነሳም። ጌታ ህብስቱን አነሳ፣ ባረከው፣ ፈተተው። እንካችሁ ብሉ፣ ይህ ስለእናንተ የሚፈተት ስጋዬ ነው አላቸው። ከዚያም ጽዋውን አንስቶ ይህ ስለእናንተ የሚፈስ አዲሱ ደሜ ነው አለ። ይህ ትልቅ ምስጢር ነው። ጌታ እኛን ለማዳን ሩቅ ሆኖ አልጮኸም ወይም ትእዛዝ ብቻ አላከም። ይልቁንም ራሱን ለኛ ምግብ አድርጎ ሰጠን። ምግብ በበላነው ቁጥር ከሰውነታችን ጋር እንደሚዋሃድ ጌታም በእኛ ውስጥ ሊኖርና ሊዋሃድ ፈለገ። እርሱ እንዲህ አለ፣ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ከራቱ በኋላ ወደ ወይራ ተራራ ወደ ጌቴሴማኒ አመሩ። ጨለማው ከብዷል። ጌታ እጅግ ያዝንና ይጨነቅ ጀመር። ደቀ መዛሙርቱ ግን እንቅልፍ አሸነፋቸው። ጌታ ብቻውን ቀረ። እዚያ ጥልቅ ጸሎት ውስጥ ገባ። አባት ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ይሁን አለ። ጭንቀቱ ምን ያህል ከባድ እንደነበር ቅዱስ ሉቃስ ሲነግረን ላቡም እንደ ደም ጠብታ ወደ ምድር ይፈስ ነበር ይለናል። ይህ የጌታ ሰብአዊነት የታየበት ትልቅ ምዕራፍ ነው። እንደ ሰው ተጨነቀ፣ እንደ ሰው ፈራ፣ እንደ ሰው ተሳቀቀ። ነገር ግን በመለኮታዊ ጽናቱ ያንተ ፈቃድ ይሁን በማለት የሰው ልጅ ድነትን መረጠ። በሕይወታችን ጽዋው እንዲያልፍልን የምንጸልይባቸው የጭንቀት ምሽቶች ብዙ ናቸው። በዚያ ሰዓት ግን ፈቃድ ይሁን ለማለት አቅም አለን። ጌቴሴማኒ የሚያስተምረን ትልቁ ጸሎት የኔ ሳይሆን ያንተ ፈቃድ የሚለው ነው። በጸሎተ ሐሙስ የቃል ኪዳን ምሽት ነው። አምላክ አገልጋይነቱን በእግር ማጠብ፣ ፍቅሩን በቅዱስ ቁርባን፣ ታዛዥነቱን ደግሞ በጌቴሴማኒ አረጋግጧል። ነገ ዓርብ ነው። ይህ ፍቅር ወደ ቀራንዮ ኮረብታ የሚወጣበት ታላቁ ቀን ነው። ዕለተ ዓርብ። ዓርብ የሰው ልጅ ታሪክ ለሁለት የተከፈለበት ቀን፣ የፍቅርና የጥላቻ የህይወትና የሞት ፍልሚያ ቀራንዮ በተባለ ኮረብታ ላይ ታየ። ዛሬ የምናየው ፍርድን ሳይሆን ፍቅርን ነው። ሞትን ሳይሆን የሞትን ሞት ነው። ይህ ቀን በሰዓታት የተለካ ሳይሆን በህመም የተቆጠረ ቀን ነው። ከጠዋቱ 3 ሰዓት ፍርድና ግርፋት። ከጠዋቱ 3 ሰዓት ፍጹም ንጹህ የሆነው አምላክ በኃጢአተኞች ፊት ለፍርድ ቆመ። ጲላጦስ በዚህ ሰው ላይ ምንም በደል አላገኘሁበትም ብሎ እጁን ታጠበ። ነገር ግን ህዝቡ ስቀለው ብሎ ጮኸ። ጌታ ተገረፈ። በቤተ ክርስቲያናችን ትውፊት መሰረት ግርፋቱ 6666 ነበር። ይህ ቁጥር የሰው ልጅ በየዘመናቱ የሰራውን ኃጢአት ብዛትና የጌታን የፍቅር ጥልቀት ያሳያል። እያንዳንዱ ግርፋት በእኛ ፈንታ የተቀበለው ህመም ነበር። የሾህ አክሊል ደፋ፣ ቀይ ልብስ አለበሱት፣ ዘበቱበት። እርሱ ግን እንደ በግ በሸላቾቹ ፊት ዝም አለ። ከቀኑ 6 ሰዓት የቀራንዮ ጸጥታ። ቀኑ እኩለ ቀን ሆነ። ፀሐይ በግርማዋ ልትወጣ ሲገባት የፈጣሪዋን እርቃን ማየት ስላልቻለች ብርሃኗን ሰወረች። ከቀኑ 6 ሰዓት እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ጌታን በመስቀል ላይ ተቸነከረ። እጆቹ ዓለምን ለመባረክ የተዘረጉ ናቸው። እግሮቹ ደግሞ የጠፋውን አዳም ፍለጋ የደከሙ ናቸው። ዛሬ ግን በመስቀል ላይ ባልተንቀሳቀሰ ሁኔታ ታሰሩ። በዚያ በጨለማና በሕመም ውስጥ ሆኖ ግን ጌታ 7 ታላላቅ ቃላትን ተናገረ። እነዚህ ቃላት የሰው ልጅ የድነት ኑዛዜዎች ናቸው። 7ቱ ቃላተ መስቀል። ቃል 1 አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የይቅርታ ቁንጮ። ለሚሰቅሉት፣ ለሚገርፉትና ለሚዘብቱበት መጸለይ። እኛ ለበደሉን ሰዎች ያለን ምላሽ ምንድን ነው? ጌታ በመስቀል ላይ ሆኖ ጠላቶቹን ወደ ወዳጅነት የሚቀይር የይቅርታ ትምህርት ሰጠን። ቃል 2 ዛሬ ከኔ ጋር በገነት ትኖራለህ። ለቀኝ ወንበዴ የተሰጠ ተስፋ። ወንበዴው በመንግስትህ በመጣህ ጊዜ አስበኝ ስላለ ብቻ ገነትን ወረሰ። ድነት በስራ ብቻ ሳይሆን በጸጸትና በእምነት መሆኑን ያሳያል። ለመመለስ መቼም ቢሆን አይረፍድም። ቃል 3 እነኋት እናትህ፣ እነሆ ልጅሽ። ለድንግል ማርያምና ለዮሐንስ እናቱን ለአደራ፣ ደቀ መዛሙርቱን ለእናቱ ሰጠ። ቤተክርስቲያን በመስቀል ስር የተመሰረተች አዲስ ቤተሰብ መሆኗን ያሳያል። ቃል 4 አምላኬ አምላኬ ለምን ተወኝ? ጌታ የሰው ልጅ የብቸኝነትና የመጣል ስሜት ተካፈለ። ኃጢአት ከእግዚአብሔር እንደሚለይ በተወከለው ስቃይ ያሳየ። በጣም በከበደን ሰዓት አምላክ የተሆን ለሚመስለን ሁሉ ጌታ ያንን ስሜት በመስቀል ላይ ቀምሶልናል። ቃል 5 ተጠማሁ። ይህ የውሃ ጥም ብቻ አይደለም፣ የነፍሳት ድነት ጥም ነው። እኛን ለማዳን የተጠማ አምላክ እኛ ስለ እርሱ ያለን ጥም ስንት ነው? ቃል 6 ተፈጸመ።
የድነት ሥራ ተጠናቀቀ። ከአዳም ጀምሮ የነበረው የሞት ዕዳ ተከፈለ። ድል በመስቀል ላይ ተበሰረ። ምንም የሚቀረው ነገር የለም። ሁሉም ተከፍሏል። ቃል 7 አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። የመጨረሻው ትሕትና ሕይወቱን በፍቃዱ አሳልፎ ሰጠ። ሕይወታችንና ሞታችንን በእግዚአብሔር እጅ ላይ የመጣል ታላቅ እምነት። ጌታ ነፍሱን በሰጠ ጊዜ የመቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ። በመካከላችን የነበረው የጥል ግድግዳ ፈረሰ። ድንጋዮች ተሰነጠቁ፣ መቃብሮች ተከፈቱ። የሮማው 100 አለቃ ይህ በእውነት የእግዚአብሔር ልጅ ነበር ብሎ መሰከረ። አርብ በሞት ተጀመረ፣ ነገር ግን በመስዋዕትነት በድል ተጠናቀቀ። ቀዳሚ ስዑር። ቅዳሜ ዓለም በዝምታ ውስጥ ተውጣለች። የአርብ ጩኸት፣ የሰዎቹ ዘበትና የመዶሻው ድምፅ ቆሟል። ጌታ በመቃብር ነው። አይሁድ ጨረስን ብለው አሰቡ። ደቀ መዛሙርቱ ተሸነፍን ብለው ፈሩ። ነገር ግን ይህ ዝምታ ባዶነት አልነበረም። ይህ ዝምታ የታላቁ ፍልሚያና የድል ዝግጅት ሰዓት ነበር። ዛሬ የምናየው በመቃብር ውስጥ የታሸገውን ድንጋይ ሳይሆን በሲኦል ውስጥ የታወጀውን ነፃነት ነው። ጌታ በመቃብር አደረ። በስጋው ሞቶ በመቃብር ሲቆይ፣ በመለኮቱ ግን በሲኦል ውስጥ ታላቅ ሥራ እየሰራ ነበር። መቃብሩ የታሸገው ለጠላቶቹ ምስክር እንዲሆን ነው። ድንጋዩ ታትሟል። ወታደሮች ተቀምጠዋል። ዓለም ጌታን ሞቶ ቀረ ባለችበት ሰዓት እርሱ ግን የሞትን መንጋ እየሰበረ ነበር። ይህች ቀዳም ስዑር የተሻረች ቅዳሜ ትባላለች። ምክንያቱም የሞት ኃይል የተሻረባት፣ የጨለማው ግዛት የተናወጠባት ቀን ናት። ጌታ ወደ ሲኦል ወረደ። እንደ እስረኛ ሳይሆን እንደ አሸናፊ ንጉሥ ለብዙ ሺህ ዘመናት በጨለማና በሞት ጥላ ውስጥ ተጥለው የነበሩ ነፍሳትን ሊፈልግ ሄደ። እስቲ በዓይነ ሕሊናችሁ ተመልከቱት። አዳም በሲኦል ሆኖ የፈጣሪውን ድምፅ ሲሰማ ለሺህ ዓመታት የጠበቀው ተስፋ ዛሬ ፍጻሜ ያገኘ። ጌታ የአዳምና የሔዋንን እጅ ይዞ ተነሱ፣ ወደ ብርሃን ውጡ አላቸው። የሲኦል የናስ በሮች ተሰባበሩ። የብረት መቆለፊያዎች ቀለጡ። የሞት እስረኞች ሁሉ ነፃ ወጡ። ቅዳሜ በመቃብር ውስጥ የተደረገው ታላቁ ወረራ ነው። የእግዚአብሔር ዝምታ ትርጉም። ዛሬ ይህ ታሪክ ለኛ ትልቅ ትምህርት አለ። በሕይወታችን ውስጥ የእግዚአብሔር ዝምታ የሚመስሉ ወቅቶች አሉ። ጸልየን መልስ አጣን ሲመስለን፣ ችግራችን በመቃብር ውስጥ የታሸገ ሲመስለን፣ እግዚአብሔር የረሳንና ፊቱን ያዞረብን ሲመስለን፣ ያኔ ነው እግዚአብሔር ታላቁን ሥራ የሚሰራ። ዝምታው የሥራ ማቆም አይደለም። ይልቁንም ጠላት በማይመለከተው መንገድ ውስጡን ድል የመቀዳጀት ጊዜ ነው። ጌታ በመቃብር ውስጥ በነበረበት ሰዓት ነው ሲኦልን የሰበረው። የእርሶም ጸሎት ምላሽ ያጣ በሚመስልበት ዝምታ ውስጥ እግዚአብሔር በልጁ ሕይወት፣ በጤናው ወይም በስራው ውስጥ የሲኦልን ግድግዳ እየሰበረ ሊሆን ይችላል። በሕይወት እግዚአብሔር ዝም ያለ የመሰለህና ተስፋ የቆረጥክበት ጉዳይ ምንድን ነው? ያንን ጉዳይ ዛሬ በቀዳም ስዑር ዝምታ ውስጥ ሆኖ ታላቅ ሥራ ለሚሰራው አምላክ አሳልፈ መስጠት ትችላለህ። የቅዳሜው ዝምታ ሊያበቃ ነው። ሌሊቱ እየነጋ ነው። የትንሣኤውን ብርሃን በሩቅ ይታያል። መቃብሩ ጌታን ሊይዘው አልቻለም። ሞት በአሸናፊነት ተወጧል። መልካም የትንሣኤ በዓል። ስለተመለከቱት እናመሰግናለን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለሌሎችም እንዲደርስ ላይክ፣ ሼር እና ሰብስክራይብ በማድረግ ይደግፉ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።